ሰላም ጤና ይስጥልን። ጠቃሚ መረጃዎችን ይዘንላችሁ ቀርበናል። እስከ መጨረሻው ተከታተሉን። ሰብስክራይብ፣ ላይክ፣ ሼርም አድርጉ። ከዚህ ቀደም ምዕመናን ተገደሉ በተባለበት ኦሮሚያ ክልል ምስራቅ አርሲ ዞን መርቲ ወረዳ አሁንም ግድያና የቤት ቃጠሎ ጥቃት መፈጸሙን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዞኑ ሀገረ ስብከት ለቲክቫ ኢትዮጵያ ገልጿል። በወረዳው ልዩ ስሙ ፈረቀሳ ጃዊ በተሰኘው ቦታ ትንሽ ጋብ ብሎ የነበረው የታጠቁ አካላት ጥቃት ከትናንት በስቲያ ምሽት 2 ሰዓት እንደ አዲስ ማገርሸቱን ስሜ አይጠቀስ ያሉ የሀገረ ስብከቱ አመራር ገልጸዋል። አመራሩ ለቲክቫ ኢትዮጵያ በሰጡት ቃል 4 ሰዎች ተገድለዋል፣ በጥይትም የተመቱ አሉ፣ 10 ቤቶች ተቃጥለዋል ሲሉ በጥቃት የደረሰውን የሰውና የንብረት ጉዳት ተናግረዋል። እኚሁ አካል የሟቾችንና የተቃጠለባቸውን ሰዎች በዝርዝር ለቲክቫ ኢትዮጵያ የገለጹ ሲሆን በጥይት የተመቱት ሰዎች ቁጥር ገና በትክክል እንዳልታወቀና በቀጣይ እንደሚጣራ ገልጸዋል። እንዲሁም በታጠቁ አካላት ጥቃት የተገደሉትም ሆነ የተቃጠሉ የምዕመናን ቤቶች ቁጥር ከዚህ ሊጨምር እንደሚችል ጠቁመው የሚመለከታቸው አካላት ለጉዳዩ ትኩረት እንዲሰጡ ጠይቀዋል። ይህ አዲሱ ጥቃት በተፈጸመበት ፈረቀሳ ጃዊ በተባለው ቦታ ህዳር 14 ለ15 አጥቢያ 2018 ዓ.ም አንድ አባት ከሁለት ልጆቻቸው ጋር በቤታቸው ተገድለዋል የሚል መረጃ ለቲክቫ ኢትዮጵያ ደርሶት ነበር። በኦሮሚያ ክልል ምስራቅ አርሲ ዞን የተለያዩ ወረዳዎች በሚፈጸሙ የምዕመናን ግድያዎች በተያያዘው ዓመት ብቻ ከ40 የሚልቁ ሰዎች ህይወት ማለፉንም የዞኑ ሀገረ ስብከት ከዚህ ቀደም ለቲክቫ ኢትዮጵያ መግለጹ ይታወሳል። የአካባቢው ነዋሪዎች በበኩላቸው እገታ፣ የቤት ቃጠሎ፣ የከብት ዘረፋ፣ መፈናቀል መበራከቱን በተደጋጋሚ መግለጻቸው እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናኖቿ እየተገደሉ መሆኑን አምርራ መግለጿ አይዘነጋም። ከሶፊያ ሽባባው የተላለፈ መልእክት። የፌዴራል ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባለችኝ ቁንጽል መረዳት በተለያየ ወቅቶች በአገሪቱ ላይ በመታዘባቸው ሁኔታዎች ላይ ቅሬታዎችን ስገልጽ የነበረ ሲሆን ዛሬ ደግሞ እኛ ዝም ብለን ዓለም እየመሰከረ ስላለው በሀገራችን በተግባር ስለታየው አስደማሚ ለውጥ ከልብ ላመሰግኖት እፈልጋለሁ። እንደ አንዲት ኢትዮጵያዊት አመሰግናለሁ። ኢትዮጵያ ከምትገነባቸው የለውጥ ግንባታዎች አንዱ $12 ቢሊዮን ይፈጃል የተባለው የቢሾፍቱ አዲስ ከፍተኛ ደረጃ አየር ማረፊያ ነው። ኢትዮጵያ በቢሾፍቱ ከአፍሪካ ትልቁና ዘመናዊ አየር ማረፊያዎች መካከል አንዱ እንደሚሆን የሚጠበቀውን ታላቅ ፕሮጀክት እየገነባች ነው። ይህ ታሪካዊ $12 ቢሊዮን የሆነ ኢንቨስትመንት ራዕይ የኢኮኖሚ ኃይልና ለሀገራችንም የረጅም ጊዜ ስትራቴጂካዊ እድገትን ይወክላል። በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት ኢትዮጵያ በመሰረተ ልማት፣ በግንኙነትና በዓለም አቀፍ ተወዳዳሪነት ትልቅ ራዕይ እያሰበች ቀጥላለች። ነገር ግን ይህን ታላቅ ስኬት ስናከብር በክብር ጉዳይ አንድ አስፈላጊ የብሔራዊ ኩራት ጉዳይ ማንሳት እፈልጋለሁ። በአሜሪካና በአውሮፓ ትልቅ የግንባታ የምህንድስናና የዲዛይን ፕሮጀክቶችን የሚያስተዳድሩ በጣም ስኬታማ የኢትዮጵያ አሜሪካን ኩባንያዎች አሉ። እነዚህ ድርጅቶች ብዙ $ቢሊዮን የሚያህሉ መሰረተ ልማት ፕሮግራሞች፣ አየር ማረፊያዎች፣ መንገዶች፣ የፌዴራል ተቋማትና የተወላጅ ዲዛይን ግንባታ ፕሮጀክቶችን ያስተዳድራሉ። በዚህ ታላቅ አየር ማረፊያ ፕሮጀክት ዲዛይን፣ የግንባታ አስተዳደር ወይም የፕሮግራም ክትትል ላይ የኢትዮጵያ አሜሪካውያን ወይም ኢትዮጵያ ተወላጅ መሐንዲሶችን፣ አመራሮችን ማካተት ትልቅ የአንድነትና የኩራት ምልክት አይሆንምን? ይህ የሚልከው መልእክት ኢትዮጵያ የዲያስፖራ ሙያ ዕውቀትን ታከብራለች። ሁለተኛ፣ ኢትዮጵያ ዓለም አቀፍ የኢትዮጵያውያን ብልህነትን ትቀበላለች። ሶስተኛ፣ ኢትዮጵያ በግልጽነት በጥራትና በብሔራዊ ኩራት ትገነባለች። አራተኛ፣ ኢትዮጵያ ዓለም አቀፍ ብቃቷን ወደ አገር ታገናኛለች። ይህ ከግንባታ ፕሮጀክት በላይ ነው። የኢትዮጵያ የወደፊት ትውልድ ምልክትና ምሳሌነትም ነው። ብቃት ያላቸው የኢትዮጵያ አሜሪካን ኩባንያዎች ቢያንስ አንድ ክፍል የዲዛይን ወይም የግንባታ አስተዳደር ስፋት እንዲያገኙ መፍቀድ እምነትን ያጠነክራል፣ ዓለም አቀፍ እምነትን ያበረታታል እና ወጣት የኢትዮጵያ መሐንዲሶችን በዓለም አቀፍ ደረጃ ያነሳሳል የሚል ጠንካራ እምነት አለኝ። ክቡር ጠቅላይ ሚኒስትር ይህንን ጉዳይ ትኩረት ሰጥተው እንዲሰሩበት አደራ እላለሁ። ሶፊያ ሽባባው